density is mass per unit volume of a substance እና ያው expressed as gram per cubic centimeter ነው። ማስ በግራም ነው ዩኒቱ እና ያው ቮሊዩም ደግሞ ሊትር ኦር 1 ሊትር is equal to 1 centimeter cube gram per centimeter cube ያው because gram is defined as the mass of 1 centimeter cube of water at 4 Celsius ስለዚህ density of water ምን ይሆናል 1 gram per centimeter cube ማለት ነው። ስለዚህ ያው ዩናይትድ ፋርማኮፒያ ምን ይላል 1 ሚሊሊትር might be used as equivalent of 1 centimeter cube ማለት ነው። ስለዚህ density of water may be expressed as 1 gram per milliliter ማለት ነው። ስለዚህ 1 ሚሊሊትር እና ደግሞ ያው for general knowledge 1 ሚሊሊትር of mercury weight 13.6 ግራም ስለዚህ ዴንሲቲው 13.6 ግራም per milliliter ይሆናል ማለት ነው። density may be calculated by the dividing mass by volume ስለዚህ mass over volume ነው ማለት ነው። ያው ይሄ አዲስ ኮንሰፕት አይደለም። thus ለምሳሌ if 10 milliliter of sulfuric acid weight 18 ግራም density ይላል ማለትም 10 ሚሊሊትር sulfuric acid ክብደቱ 18.9 ግራም ከሆነ ያው density mass per volume ማለት ነው። ስለዚህ እናካፍለው 1.8 gram per milliliter specific gravity ratio ነው expressed decimally ስለዚህ of the weight of substance to be weight of an equal volume of substance choose as standard የሆነ equal volume ያለው ሁለት weight ያለው ማለት ነው weight of substance to weight equal volume ያለው ነገር weight የተለያየ ነገር ነው ማለት ነው። ግን ዩኒቱ አንድ ነው። አንዱን በቮሊዩም ቢሰጠን ራሱ ወደ ግራም እንቀይራለን ማለት ነው። ለምን equal to gram of water ብለን እና both substance at the same temperature of each being ነው እና ያው ዩኒቱ ይጠፋፋል ዩኒትለስ ነው ማለት ነው specific gravity እና water standard for specific gravity of liquid and solid ለሊኩዊድ እና ለሶሊድ የወተርን እንደ ስታንዳርድ እንጠቀማለን ማለት 22 ለምሳሌ 1 ግራም ከ1 ሚሊ ሊትር ጋር እኩል ነው ማለት ነው እንደ ስታንዳርድ ሲል እና ለጋዝ ከሆነ ደግሞ ሃይድሮጂን እንደ ስታንዳርድ እንጠቀማለን። ኤግዛምፕል specific gravity may be calculated by dividing weight of given substance by weight of an equal volume of water ለምን ነው equal volume of water ያደረግነው እንደ ስታንዳርድ እንጠቀማለን ስላለን። ስለዚህ specific gravity weight of substance ከዛ weight of equal volume of water ብለን እንወስዳለን ማለትም ወደ ቮሊዩሙ ወደ ግራም ቀይራለን ማለት ነው 1 volume equal to 1 gram ብለን example if 10 milliliter of sulfuric acid weight 18 gram and 10 milliliter of water under similar condition weight 10 gram of specific gravity of acid ይላል እና ምን ብለናል የሆነ እኩል ቮሊዩም ያለው ነገር ዲፈረንት ማስ ብለናል። እዚህ ጋር weight of an equal volume የሆነ ነገር ነው ግን የተለያየ ሰብስታንስ እና ያው 10 ሚሊሊትር sulfuric acid 18 ግራም ካለን 10 ሚሊሊትር of water 10 ግራም ነው። specific gravity ያው ማን ነው ሰብስታንሱ ከላይ የሚሆነው weight of substance sulfuric acid over weight of equal volume of water ስለዚህ የወተር 10 ሚሊሊትር ማለት 10 ግራም ነው over 10 18 ዩኒትለስ ነው ብለናል እና ያው some percentage specific gravity at room temperature 25 ዲግሪ ሴልሺየስ ላይ ያለ ያው እነዚህን ማየት ትችላላችሁ እና substance have specific gravity less than 1 r lighter than water specific gravity ከአንድ ያንሳል ማለት ክብደት የለውም ማለት ነው ከወተር አንፃር less than water እና substance that have specific gravity greater than 1 are heavier than water ያው specific gravity ምን ይነግረናል ማለት ነው ከዚህ በመረዳት ምን ያህል ከወተር አንፃር ክብደቱን ማነጻጸር እንችላለን ማለት ነው በስፔሲፊክ ግራቪቲ። ስለዚህ ከአንድ ከበለጠ ስፔሲፊክ ግራቪቲው
ከወተር ሄቪየር ነው ማለት ነው። ቢኮዝ ኦፍ ወተር 1 ግራም ፐር 1 ሴንቲሜትር ኪዩብ እና ዩናይትድ ስቴትስ ፋርማኮፒያ ዘ ስታንዳርድ ቴምፕሬቸር ፎር ስፔሲፊክ ግራቪቲ ኢዝ ያው 25 ዲግሪ ሴልሺየስ ነው። ኤክሴፕሽን አለ ግን ኤክሴፕሽን ፎር ዘ አልኮል ያው 15.56 ሴልሺየስ ባይ ገቨርንመንት ሬጉሌሽን እና ዴንሲቲን ከስፔሲፊክ አንጻር ስናያት ዴንሲቲ ኮንክሪት ነምበር ነው ማለትም በዩኒት አለው ማለት ነው ግራም ፐር ሚሊ ሊትር እና ስፔሲፊክ ግራቪቲ አብስትራክት ሬሾ የሆነ ሬሾ ማለት ነው። ይሄ ቁጥር ተመሳሳይ የሆነ ዩኒት ሲሆን ዩኒት በዩኒት ይጠፋል እና ዩኒት ሃስ ዩኒት ኤግዛምፕል ግራም ፐር ሚሊ ሊትር ኦር ግራም ፐር ሴንቲሜትር ኪዩብ ሚሊ ሊትር ፐር ሊትር ሊሆን ይችላል። ብዙ አይነት አለ። ይሄ ዩኒት ለስ ነው። ዩኒት ቢኖረው እንኳን እንዲጣፋ አንዱን ዩኒት ወደ ሌላኛው ዩኒት መቀየር አለብን። እሺ ቫሪስ ዊዝ ዩኒት ያው ይሄ ዩኒት ስላለው በየዩኒቱ ቫሪ ያደርጋል። ይሄኛው ዩኒት ስለሌለው ቫሪ ያደርጋል። ኮንስታንት ነው ስንል ኖ ይሄ ኮንስታንት አይደለም ከዩኒት ጋር ቫሪስ ያደርጋል ብለናል። ይሄስ አንድ ኮንትሮልድ ቴምፕሬቸር። እሺ ቅድም ምን ብለናል? ሰብስታንስ ስፔሲፊክ ግራቪቲው ሃይ የሆነ ለስ የሆነ ላይተር ዛን ወተር ብለናል ከአንድ ካነሰ። ስለዚህ ዲፕሊኬሽን ኦፍ ላየሪንግ ኦፍ ኢሚሲብል ሊኩዊድ ኢን ቴስት ቲዩብ ላይ ሚነራል ኦይል ቢንግ ላይተር ዛን ወተር ኤንድ ክሎሮፎርም ቢንግ ሄቪየር። እሺ ሚነራል ኦይል ስፔሲፊክ ግራቪቲው ከአንድ ያነሰ ነው 0.89 ስለዚህ ከላይ ተንሳፏል ማለት ነው ላይተር ነው ማለት ነው። ወተር ስፔሲፊክ ግራቪቲው 1 ነው እንግዲህ እና ክሎሮፎርም ስፔሲፊክ ግራቪቲው ደግሞ 1.47 ስለዚህ ግሬተር ዛን 1 ስለሆነ ሄቪየር ነው ማለት ነው። ከስር ዘግቷል። ያው ስፔሲፊክ ግራቪቲ ካልኩሌት ኢን ሊኩዊድ weight and volume is known. Specific gravity weight of substance over weight of equal volume of water. ስለዚህ ኤግዛምፕል ስናይ if 54.96 ሚሊ ሊትር ኦፍ an oil weight 52.75 ግራም what is specific gravity of oil? ስለዚህ ምን ብለናል እዚህ ጋር weight of equal volume of water water volume ጋር equal ነው weight ብለን እንወስዳለን። ስለዚህ 54.96 ሚሊ ሊትር ወደ ከግራም ጋር እኩል ነው ብለን ስለምንወስድ እንደዚህ እንቀይረዋለን። ከስር የምናደርገው የቀየርነውን ነው ማለት ነው። እንደዚህ ይመጣል if a pint of certain liquid weight 601 gram what is specific gravity of liquid? እዚህ ጋር if a pint 1 pint ከ16 ፍሉድ ኦንስ ጋር እኩል ነው። አንድ ፒንት 16 ፍሉድ ኦንስ ነው። 16 ፍሉድ ኦንስ ኦፍ ወተር ዌይት 473 ግራም ማለትም 16 ፍሉድ ኦንሱ 473 ሚሊ ሊትር ነው። ስለዚህ ማለትም አንዱ ፒንት 473 ሚሊ ሊትር ነው ማለት ነው። ስለዚህ 473 ሚሊ ሊትር ኢኳል ኦፍ ወተር ዌይት ወደ ግራም ጋር ቀየረው። ከዛ ስፔሲፊክ ግራቪቲ ኦፍ ሊኩዊድ ብዙም አዲስ ኮንሰፕት አይደለም ማለት ነው። እና ፒክኖሜትር ስንል ፒክኖሜትር ኦር ስፔሲፊክ ግራቪቲ ቦትል እንለዋለን። ፒክኖሜትር ያው እንግዲህ ስፔሻል ግላስ ቦትል ነው ዩዝድ ቱ ዲተርማይን ስፔሲፊክ ግራቪቲን ዲተርማይን ለማድረግ ማለት ነው። እና ያው ላብራቶሪ ውስጥ ነው የምንጠቀመው። ቮሊዩም ሬንጂንግ ፍሮም 1 ሚሊ ሊትር ቱ 50 ሚሊ ሊትር ይሄውና ይሄ ነው ማለት ነው ፒክኖሜትር ማለት ኦር ስፔሲፊክ ግራቪቲ ቦትል። ፒክኖሜትር ሃቭ ፊትድ ግላስ ነው ያው ስቶፐር ዊዝ ካፕለሪ ኦፕኒንግ አለው ትራፒንግ አይረን ትራፕ ለማድረግ ከዛ ኤክሰስ ፍሉድን ደግሞ ኤስኬፕ ያደርጋል ማለት ነው። እና ሰም ፒክኖሜትር ሃቭ ቴርሞሜትር አፊክስድ ቢኮዝ ቴምፕሬቸር ኢዝ ኤ ፋክተር ስፔሲፊክ ግራቪቲ ዲተርሚኔሽን። ይሄ ለሁሉም አይደለም ለአንዳንድ ፒክኖሜትር ምን አላቸው ቴርሞሜትር አፊክስድ አላቸው። ለምን ቴምፕሬቸር ፋክተር ስለሆነ ለስፔሲፊክ ግራቪቲ ዲተርማይን ለማድረግ። እና ፒክኖሜትር ስንጠቀም ፈርስት ላይ
ምን ዌይት ኢምፒቲ ዌይት እናደርጋለን። ከዛ ቀጣይ ደግሞ እንደገና ደግሞ ዌይት አጌ ዌን ፊልድ ቱ ካፓሲቲ ዊዝ ወተር ከወተር ጋር ካፓሲቲ አድርገን ከዛ የወተር ዌይት ለማወቅ ዲፈረንሱ ማለትም ሰብስትራክት እናደርጋለን ማለት ነው። እሺ እዚህ ጋር ደግሞ ያው እንደ ስታንዳርድ ወተር ስለምንጠቀም ኢኳል ቮሊዩም ቱ ዌይት ኦፍ ወተር። ኤግዛምፕል 50 ሚሊ ሊትር ፒኮሜትር ኢዝ ፋውንድ ቱ ዌይት 120 ግራም ዌን ኢምፒቲ ሲሆን 120 ግራም ነው። ከዛ ከወተር ጋር ፊልድ ሲሆን ደግሞ 171 ግራም ነው እና 160 ግራም ዌን ፊልድ ዊዝ አንናውን ሊኩዊድ። አሁን እንግዲህ ኢምፒቲ ሲሆን 120 ካልን ከዛ በኋላ ደግሞ ፊልድ ዊዝ ወተር 171 ሆነ። ከዛ ከአናውን ሰብስታንስ ጋር ፊልድ ስናደርግ 160 ከሆነ ያው የወተርን ዌይት ለማወቅ ዲፈረንሱን እንጠቀማለን ብለናል። ስለዚህ ከወተር ጋር እና ከአናውን ሰብስታንስ ጋር ከወተር ጋር 120 ከላይ ስንቀንስ 51 ይሆናል። ከአናውን ሊኩዊዱ ደግሞ አሁንም 120 ስንቀንስ 40 ይሆናል። ሁለቱንም ጊዜ የምንቀንሰው ኢምፒቲ ሲሆን ያለውን ዌይት ነው ማለት ነው ፒክኖሜትሩ ላይ ስፔሲፊክ ግራቪቲ። ከዛ የአናውኑ ሰብስታንስ ከላይ እናደርግና ዌይት ኦፍ ኢኳል ቮሊዩም 0.78 ይሆናል ማለት ነው። ዩስ ስፔሲፊክ ግራቪቲ ኢን ካልኩሌሽን ኦፍ ዌይት ኤንድ ቮሊዩም when specific gravity used as a factor in calculation the result should contain no more significant figure than number in factor. It is important to remember that specific gravity is a factor that express how much heavier or lighter a substance than water. ያው እንግዲህ ስፔሲፊክ ግራቪቲ የወተር ስፔሲፊክ ግራቪቲ 1 ስለሆነ ከ1 ካነሰ ላይተር ዛን ወተር ከ1 ከበለጠ ደግሞ ሄቪየር ዛን ወተር ብለን ኤክስፕረስ እንደምናደርገው ወተርን እንደ ስታንዳርድ እንጠቀማለን ማለት ነው። ለምን ወተር have one specific gravity. For example, liquid with specific gravity is 1.25 is 1.25 time heavy as water. ያው ከ1 ከበለጠ ከወተር ሄቪ ነው ብለናል። ስለዚህ 1.25 ከሆነ ሄቪ ነው ማለት ነው። እና ያው ከአንድ ካነሰ ደግሞ ላይተር ነው ማለት ነው። ስለዚህ thus if we had 50 milliliter of liquid when specific gravity is 1.2 it would weight 50 ሚሊሊትር አለው ማለት እና ስፔሲፊክ ግራቪቲው 1.2 ነው ማለት 1.2 ከ ወተር ሄቪ ነው ማለት ነው። ስለዚህ በ1.2 እናባዛዋለን። ስለዚህ 50 ሲባዛ በ1.2 60 ይሆናል ማለት ነው። ለምን ያው volume equal to weight of water because water is as standard. Calculating weight and the knowing the volume in the specific gravity ያው ዌይቱን ለማወቅ ሚሊሊትርን በስፔሲፊክ ግራቪቲ ማባዛት ነው ማለት ነው። እና ያው although is both obvious and true that one cannot multiply milliliter by specific gravity and have a product in gram ማለትም ያው ሚሊሊትርን በስፔሲፊክ ግራቪቲ ስናባዛው ስፔሲፊክ ግራቪቲ ዩኒት ለስ ስለሆነ ሚሊሊትር ስለሚሰጠን ግራም ደግሞ በሚሊሊትር ስላልሆነ ይሄ ሚሊሊትሩ መጀመሪያ ኢኳል ቱ ዌይት ኦፍ ወተር ብለው ወደ ግራም መቀየር አለብን። ከዛ ወደ በስፔሲፊክ ግራቪቲ እናባዛዋለን ማለት ነው። ያንን ነው የሚነግረን because the volume of liquid is in equation is used to be the same volume as water of which milliliter equal gram ብለን so in the case the true equation could be ይላል ግራም አዘር ሊኩዊዱ ኢኳል ቱ ግራሙ የትኛውን እዚህ ጋር ሚሊሊትሩን የቀየር ነው ኢኳል ኦፍ ቮሊዩም ኦፍ ወተር ብለን ከዛ በስፔሲፊክ ግራቪቲ እናባዛለን ማለት ነው የአዘር ሊኩዊዱ። ኤግዛምፕል what is the weight in gram of 3620 ሚሊሊትር የአልኮል with specific gravity 0.82 መጀመሪያ ወደ ግራም እንቀይራለን ብለናል። ያው አንድ
ሚሊ ሊትር ከ1 ግራም ጋር እኩል ስለሆነ ያው ወደ ግራም ቀይረን ከዛ ማባዛት ማለት ነው። ምንም የሚከብድ ነገር የለውም። what is the weight in gram ይላል of 2 fluid ounce of liquid having specific gravity 1.118 1 fluid ounce equal to 29.57 አንድ ፍሉድ ኦንስ ከ29.57 ሚሊ ሊትር ጋር እኩል ነው። ስለዚህ 2 ፍሉድ ኦንስ ደግሞ አንዱ ይሄን 29.57 ከሆነ በሁለት ስናባዛው 2 ፍሉድ ኦንስ ከ59.14 ሚሊ ሊትር ጋር እኩል ነው ማለት ነው። እንግዲህ ግራም ስለተጠየቅን መጀመሪያ ሚሊ ሊትርን ኢኳል ቮሊዩም ኦፍ ወተር ብለን ወደ ግራም መቀየር አለብን። ቢኮዝ ወተር ኢዝ አስ ስታንዳርድ ስለሆነ 1 ሚሊ ሊትር ከ1 ግራም ጋር እኩል ስለሆነ ከዛ በስፔሲፊክ ግራቪቲ ማባዛት ነው ማለት ነው። እና ያው ባይ አሬንጂንግ ፕሪቪየስ ኢኩዌሽን አሁን ደግሞ ቮሊዩም ካልኩሌት እናድርግ። ናውኒንግ ዘ ዌይት ኤንድ ስፔሲፊክ ግራቪቲ የቅድሙን ኢኩዌሽን ሪአሬንጅ እናድርግ። ይሄንን ማለት ነው ግራም ኢዝ ኢኳልስ ቱ ሚሊ ሊትር ታይምስ ስፔሲፊክ ግራቪቲ አይደል ኦቨር ስፔሲፊክ ግራቪቲ ስናደርግ ስፔሲፊክ ግራቪቲ በስፔሲፊክ ግራቪቲ ይጠፋል። ሚሊ ሊትር ኢዝ ኢኳልስ ቱ ግራም ኦቨር ስፔሲፊክ ግራቪቲ ሚሊ ሊትርን ስንፈልግ ማለት ነው። ስለዚህ ሚሊ ሊትር ኢዝ ኢኳልስ ቱ ግራም ኦቨር ስፔሲፊክ ግራቪቲ። አሁንም ሚሊ ሊትር ስለፈለግን መጀመሪያ ካልኩሌት ከማድረጋችን በፊት ግራምን ወደ ሚሊ ሊትር መቀየር አለብን ማለት ነው። ኢኳል ቱ ግራም ኦፍ ወተር ብለን what is the volume in ሚሊ ሊትር 492 ግራም ሰጠን ኦፍ ናይትሪክ አሲድ ዊዝ ስፔሲፊክ ግራቪቲ። መጀመሪያ ወደ ግራም ቀይረን ወደ ሚሊ ሊትር ቀይረን ከዛ ኦቨር እናደርጋለን ማለት ነው። ለስፔሲፊክ ግራቪቲ እናካፍላለን። ካልኩሌት ስፔሲፊክ ቮሊዩም ያው ስፔሲፊክ ግራቪቲ ካወቅን ስፔሲፊክ ቮሊዩምን እናውቃለን ማለት ነው። ለምን ስፔሲፊክ ግራቪቲን ካወቅን ስፔሲፊክ ቮሊዩምን ለማወቅ ስፔሲፊክ ቮሊዩም ኢዝ ኢኳልስ ቱ 1 ኦቨር ስፔሲፊክ ግራቪቲ ነው ማለት ነው። ሪቨርስ ናቸው ሁለቱ እና ሁለቱም ዩኒትለስ ናቸው ማለት ነው። እና ቅድም ምን ብለናል? ስፔሲፊክ ግራቪቲ ላይ የሆነ ኢኳል ቮሊዩም ያለው በዌይቱ የሚለያይ ነገር ነው መጀር የምናደርገው ብለናል። እና ቅድም ምን ብለናል? እንዳውም የሆነ ኤግዛምፕል 10 ሚሊ ሊትር የሚመዝን ሰልፈሪክ አሲድ 18 ግራም ቢሆን አሁንም ተመልሶ 10 ሚሊ ሊትር ወተር ኢኳል ቱ 10 ግራም ብለናል። እኩል የሆነ ሚሊ ሊትር በት ዲፈረንስ ኢን ግራም። አሁን ደግሞ እኩል የሆነ ግራም በት ዲፈረንስ ኢን ቮሊዩም ማለት ነው። ዲፋይናስ አብስትራክት ነምበር ነው ያው ሬሾ ማለትም ዩኒትለስ ነው ማለት ነው። ኤክስፕረስ ዴሲማሊ እዚህ ጋር ምን ይላል? ዘ ቮሊዩም ኦፍ ሰብስታንስ ቱ ቮሊዩም ኦፍ አን ኢኳል ዌይት ኦፍ አናዘር ሰብስታንስ። ዌይቱ ኢኳል ነው ግን በቮሊዩም ይለያያል። ቴካስ ስታንዳርድ እና ቦዝ ሃቭ ዘ ሰም ቴምፕሬቸር። ወተር እንደ ስታንዳርድ ነው። አሁንም በግራም ሲሰጠን ወደ ሚሊ ሊትር ጋር እኩል ነው ማለት እንችላለን። እና ዌራስ ስፔሲፊክ ግራቪቲ ኮምፓሪዥን ኦፍ ዌይት ኦፍ ኢኳል ቮሊዩም ነው። ግን ስፔሲፊክ ቮሊዩም ያው ኮምፓሪዥን ኦፍ ቮሊዩም ነው ኢኳል ዌይቱ ነው ቮሊዩም ነው ኮምፓሪዥን የሚያደርገው። ስፔሲፊክ ግራቪቲ ግን ዌይት ነው ማለት ነው ኮምፓሪዥን የሚያደርገው። ቮሊዩሙ ኢኳል ነው። ያው ሲምፕል ነው። እና ቢኮዝ ኦፍ ዚስ ሪሌሽንሺፕ ስፔሲፊክ ግራቪቲ እንደ ስፔሲፊክ ቮሊዩም ያው ሬሲፕሮካል ነው ማለት ነው። እና ሬሲፕሮካል ነው ማለት ሁለቱን ስናባዛው አንድ ይሰጣል ማለት ነው። ማለትም አንድ ሰጠ ማለት ስፔሲፊክ ኤግዛምፕል ስፔሲፊክ ግራቪቲ ታይምስ ስፔሲፊክ ቮሊዩም ዋን ነው ማለት ስፔሲፊክ ቮሊዩምን ብንፈልግ ኦቨር ስፔሲፊክ ግራቪቲ ብናደርግ ስፔሲፊክ ግራቪቲ በስፔሲፊክ ግራቪቲ ይጠፋና ስፔሲፊክ ቮሊዩም ኢዝ ኢኳልስ ቱ 1 ኦቨር ስፔሲፊክ ግራቪቲ ይሆናል ማለት ነው። ስለዚህ ሪቨርስ ነው። ሁለቱም ብናባዛቸው አንድ ይሰጣሉ ማለት ነው። እና specific volume tell us how much greater or small in volume a mass is than the sum weights of water. It may be calculated by dividing volume of given mass by the volume of equal weight of water. የቮሊዩም ሰብስታንስ ለማን እናካፍላለን? ለቮሊዩም ኢኳል ዌይት ኦፍ ወተር ብለን የወሰድነውን ያንን
የዌይቱ ወደ ቮሊዩም የቀየር ነው ማለት ነው። ስለዚህ አሁን ኢፍ እንግዲህ ግራሙ ተመሳሳይ ሆኖ በቮሊዩም ይለያያል ብለናል። 25 ግራም ኦፍ ግላይሴሪን መጀር 20 ሚሊ ሊትር ቢያደርግ አሁንም ተመሳሳይ የሆነ ግራም ግን በቮሊዩም የሚለያይ ብለናል እና አሁንም 25 ግራም ኦፍ ወተር 25 ሚሊ ሊትር ቢለያይ አንደር ዘ ሰም ኮንዲሽን ማለትም ዘ ሰም ቴምፕሬቸር ማለት ነው። ስፔሲፊክ ቮሊዩም ኦፍ ግላይሴሪን ያው ምን እናደርጋለን? ያው እዚህ ጋር ሰብስታንሳችን ማን ነው? ግላይሴሪን። ስለዚህ 20 ሚሊ ሊትር ነው። እኛ ደግሞ ኢኳል ቱ ቮሊዩም ኦፍ ዌይት ኦፍ ወተር ብለን የወሰድነው 25 ግራምን ኢኳል ቱ 25 ሚሊ ሊትር ኦፍ ወተር ብለናል። ያንን ስናካፍል 0.8 ዩኒት ለስ ነው እና ያው ካልኩሌት ስፔሲፊክ ቮሊዩም ኦፍ ሊኩዊድ ይላል። ጊቨን ዘ ቮሊዩም ኦፍ ስፔሲፊክ ዌይት ኢንቮልቭ ዘ ፎሎዊንግ ካልኩሌሽን ይላል። ካልኩሌት ስፔሲፊክ ቮሊዩም ኦፍ ሳይራፕ ያው 91.0 ሚሊ ሊትር ኦፍ ዌይት ያው እንግዲህ ሚሊ ሊትሩ ወስደን ከዛ በግራም የተሰጠንን ኢኳል ቱ ቮሊዩም ኦፍ ወተር ብለን መቀየር ነው ማለት ነው። ይሄን ወደ ሚሊ ሊትር ከቀየርን በኋላ የቀየርነውን ከስር እናደርጋለን። በሚሊ ሊትር መጀመሪያ የተሰጠንን ከላይ አድርገን ማባዛት ማካፈል ማለት ነው። ዲቫይዲንግ ቮሊዩም ኦፍ ጊቨን ሰብስታንስ ባይ ቮሊዩም ኦፍ ኢኳል ዌይት ኦፍ ወተር ኢኳል ዌይት ኦፍ ወተር ብለን ወደ ቮሊዩም የቀየርነውን ለዛ እናካፍላለን ይላል። ያው ለዛ ማካፈል ነው፣ ዩኒት የለውም ብለናል። ቢኮዝ ስፔሲፊክ ግራቪቲ እንደ ስፔሲፊክ ቮሊዩም አር ሪሲፕሮካል ሰብስታንስ ዛት ኢዝ ሄቨር ዛ ወተር። አንደኛው ሄቨር ዛ ወተር ከሆነ ሃየር ስፔሲፊክ ግራቪቲ ነው። ሃየር ስፔሲፊክ ግራቪቲ ነው ማለት ደግሞ ሎወር ስፔሲፊክ ቮሊዩም ነው ማለት ነው። ያው ሪሲፕሮካል ስለሆኑ it follow therefore that we might determine specific volume of a substance by dividing one by its specific gravity. specific volume እንዴት ልናውቅ እንችላለን? አንድን ለስፔሲፊክ ግራቪቲ በማካፈል ለምን ፕሮዳክታቸው ዋን ስለሆነ እና ደግሞ we might determine specific gravity ደግሞ አንድን ለስፔሲፊክ ቮሊዩም በማካፈል ማለት ነው። ያው what is specific of volume of phosphoric acid having specific gravity ያው ስፔሲፊክ ግራቪቲ ከሰጠን ስፔሲፊክ ቮሊዩሙን ለማወቅ አንድን ለስፔሲፊክ ግራቪቲ ማካፈል ነው። እንደ ሪቨርስ ኢዝ ትሩ ማለት ነው። ኢፍ ሊኩዊድ ሃዝ ስፔሲፊክ ቮሊዩሙ ካለን ደግሞ ስፔሲፊክ ግራቪቲንም ለማወቅ አንድን ለዛ ቁጥር ማካፈል ማለት ነው። ይሄ ቀላል ነው። ዲፋይን አኩሬሲ ኤንድ ፕሪሲሽን ይላል። ያው አዲስ ኮንሰፕት አይደለም። አኩሬሲ ማለት የሆነ ወደ ትሩ ቫልዩ ምን ያህል ይቀርባል። ለምሳሌ ትሩ ቫልዩ እዚህ ጋር ከሆነ ወደ ትሩ ቫልዩ ምን ያህል ይቀርባል ነው የሚነግረን። ፕሪሲሽን ማለት ደግሞ እርስ በራሱ ምን ታህል ይቀራረባል ነው፣ ወደ ትሩ ቫልዩ ሳይሆን። ትሩ ቫልዩ እዚህ ጋር ሆኖ እሱ ግን እዚህ ጋር ራሱ ቢቀራረብ እርስ በራሱ ሪፒትሊ ፕሪሲሽን እንለዋለን ማለት ነው። አኩሬሲ ግን ወደ ትሩ ቫልዩ ይቀራረባል ነው። ለምሳሌ በቁጥር ብናየው ትሩ ቫልዩ 100 ነው ብንል አኩሬሲ ነው የምንለው ቢያንስ 100.1 ኦር 99.9 ምናምን ብንል ወደ ትሩ ቫልዩ ይቀርባል። ፕሪሲሽን ግን ለማለት ለምሳሌ 88 87 86 87.5 ብንል እርስ በራሱ ምን ታህል ይቀራረባል ነው፣ ወደ ትሩ ቫልዩ ሳይሆን። ይሄ ፕሪሲሽን ማለት እንችላለን። እሺ question number 2 a prescription call for 50 milligram of chlorphenamine malate using a prescription balance with sensitive requirement of 6 milligram. Explain how would you obtain the required amount of chlorphenamine malate with an error not greater than 5. ይሄ ምንድነው እንግዲህ የሚያሳየን አሊኩዌት ሜትድ ነው ማለት ነው የምንጠቀመው። ግዴታ 50 ሚሊ ግራም አኩሬትሊ መጀር ማድረግ አንችልም። ስለዚህ አሊኩዌት ሜትድ ተጠቅመን እንሰራለን ማለት ነው። አሊኩዌት ሜትድ በብዙ አይነት መሰራት ይችላል። ባለፈው ፓርት 2 ላይ ባታያችሁ ስቴፕ ተጠቅመን እንሰራ፣ በሌላ ስቴፕም ሰራላችኋለሁ። ግን መልቲፕል ፋክተሩን ለመውሰድ ማለት መልቲፕል ፋክተር ዝም ብለን አንወስድም ብለናል ባለፈው። ስለዚህ እሺ
እሺ ዲዛይርድ ድራግ አማውንቱ 50 ሚሊግራም ነው መጀር ማድረግ የፈለግነው። ስለዚህ ሴንሲቲቭ ሪኳየርመንት ኦፍ ባላንሱ ደግሞ 6 ሚሊግራም። ሊስት ዌይቴብል ኳንቲቲውን ለማግኘት ሴንሲቲቭ ሪኳየርመንትን በመቶ አባዝተን ለአክሴፕቴብል ኢረር ስናካፍል 120 ያገኛል። ከዛ ሰሌክት መልቲፕል ፋክተሩን የምናገኘው ደግሞ ሊስት ዌይቴብል ኳንቲቲ ለድራግ ኒድድ እናካፍላለን። ስለዚህ ድራግ ኒድዱ 50 ነው። 120ን ለ50 ስናካፍል 2.4 እና ደግሞ ዴሲማል አይሆንም ወደ ሆል ነምበር ራውንድ ማድረግ አለብን ብለናል ባለፈው። ስለዚህ ይሄ ሆል ነምበር ስለሆነ እንትን ራሽናል ስለሆነ round to 3 determine the quantity actually weight is equals to drag needed times multiple factor drag needed 50 ነው multiple factor 3 ነው 150 ሚሊግራም። ከዛ choose an allocate weight ደግሞ ከሊስት ዌይቴብል ኳንቲቲ እኩል ኦር የሚበልጥ መምረጥ አለብን። የሚያንስ መምረጥ አንችልም። እኩል መውሰድ እንችላለን ኦር የሚበልጥ። ስለዚህ 120 መውሰድ እንችላለን፣ 150 200 መውሰድ እንችላለን። ስለዚህ ዲተርማይን ቶታል ሚክስቸር ዌይቱ አሎኬት ዌይቱ ታይምስ መልቲፕል ፋክተር ስለሆነ አሎኬት ዌይት 120 መርጠናል። መልቲፕል ፋክተሩ 3 ነው 300። አምስተኛ ላይ ዳይሉት ዌይቱን ዲተርማይን ስናደርግ ከቶታል ሚክስቸር ዌይቱ ስንቀንስ ኳንቲቲ አክቹአሊ ዌይቱ። ስለዚህ ቶታል ሚክስቸር ዌይቱ 360 ነው። ኳንቲቲ አክቹአሊ ዌይቱ ደግሞ 150 ነው። ስለዚህ ስንቀንሰው 210 አገኘን። ስለዚህ ክሬት ዘ ሚክስቸር ማለትም ሚክስ እናደርጋለን። ከዛ ከወሰድነው ኢንአክቲቭ ሰብስታንስ 150 ሚሊግራም ክሎሮ ፌራናሚ ማሌት ዊዝ ከዚህ ከ210 ሚሊግራም ዳይሉት ቱ ሜክ 360 ቶታል ሚክስቸር ወሰድን። ከዛ አሁን አሊኩዌቱን እናወጣለን ፍሮም ሚክስቸር። ይሄ ያወጣነው 120 አሊኩዌት ደግሞ ምን አለው ዲዛይርድ 50 ሚሊግራም ኦፍ ድራግ አለው ማለት ነው። እያንዳንዱ 120 ሚሊግራም አሊኩዌት እኛ የፈለግነው 50 ሚሊግራም ስለሆነ ከዛ ውስጥ ከእያንዳንዱ 120 ውስጥ 50 እናገኛለን ማለት ነው። እና ያው ፋይናል ቼኩን እንዴት እንደምታደርጉ ባለፈው አይታችሁ ፋይናል ቼክ ስታደርጉ 50 መስጠት አለበት ማለት ነው። እሺ ሶስተኛ ላይ ምን ይላል? የፋርማሲስት ዌይት 475 ሚሊግራም ኦፍ ኤ ሰብስታንስ ኦን ባላንስ ኦፍ ዲቪስ አኩሬሲ ዌን ቼክድ ኦን ባላንስ ኦፍ ሃይ አኩሬሲ ዌይቱ ተመልሶ 445 ነው ሚሊግራም። ስለዚህ ካልኩሌት ፐርሰንቴጅ ኦፍ ኢረር ኢን ፈርስት ዌይት ብላለን። ኢን ፈርስት ዌይት መጀመሪያ ማክሲመም አክሴፕቴብል ኢረሩን ሁለቱን ስናቀናንስ ስንት እናገኛለን? ከ475 ላይ 445 ስናደርግ ስንት ነው? 30 ነው አይደል? አይ ቲንክ 30። ስለዚህ ለማን እናካፍላለን? ፈርስት ዌይቱ ለ475 ከዛ በመቶ እናባዛለን ለምን ፐርሰንት ስለሆነ። አራተኛ ዲተርማይን ነምበር ኦፍ ሲግኒፊካንት ነምበር። ይሄ እንኳን አዲስ አይደለም። 0.1010 ስንት ነው? ያው 1 2 3 4 ማለት ነው። እቺኛውን 0 ለምን ቆጠርናል? ቢኮዝ አፍተር ዲጂት ማለት ነው። ከዛ በፊት ደግሞ ኮማ እንትን ኮማ አለ። ከዛ ቀጥሎ ደግሞ 0.011 ያው እቺ 0 አትቆጠርም። ለምን? ከፖይንቱ በኋላ ብትሆንም ከዲጂት በኋላ አይደለችም፣ በፊት ናት። እቺ ያው ፖዚሽኑን ለማሳየት ነው እንጂ ሲግኒፊካንት አይደለችም ማለት ነው። 1 ያው ይሄም ያው ብዙም አይከብድም። አምስተኛ ኢፍ 150 ሚሊ ሊትር ኦፍ ሶርቢቶል ሶሉሽን ዌይት 170 ግራም what is it is specific gravity ምን ብለናል? weight of substance over weight of equal to volume of water ብለናል። ስለዚህ ይሄን ወደ ሚሊግራም ወደ ግራም ቀይረን 170 ለዚህ ማካፈል ማለት ነው። ስፔሲፊክ ግራቪቲ ዩኒት ለስ ስለሆነ ግራም በግራም ይጣፋል። ስድስተኛ if 73.42 ግራም ኦፍ ሊኩዊድ ሜዠር 81.5 ሚሊ ሊትር what is specific volume። ያው ግራሙ ወደ ሚሊ ሊትር ቀይረን ይሄኛውን ለዚህኛው ለቀይር ነው እናካፍላለን።
ሰባተኛ ኢፍ ክሎሮፎርም ሃዝ ስፔሲፊክ ግራቪቲ ኤንድ አልኮኖ ዋት ኢዝ ስፔሲፊክ ቮሊዩም። ያው ሪስፕሮካል ስለሆኑ ስፔሲፊክ ግራቪቲ እና ስፔሲፊክ ቮሊዩም ዋንን ለዚህ ማካፈል ማለት ነው። ለተሰጠን ስፔሲፊክ ግራቪቲ ስፔሲፊክ ቮሊዩሙን አገኘም ማለት ነው። ያው ቀላል ነው።